ሙናና ብሬ ፍቅር አሁን አግኝታችኋል። ፍቅሬ ማን እንደሚያሸንፍ እናያለን። አይ ብሬ ፍቅር ታስቀል። ቆይ ለፍቅር ሼር አድርጉላት ትምጣ። ምን እንደሚተቀነ እሱ አይረባም ማለት እኮ ፍቅራውን ወደ ማርክ ተቀይራለች። ወርሃይድን አስወራች እኮ ብሬ ማውራት አትችልም። ሴትዮዋ ጋር ናት። ለዛ ነው ካሜራ አለ። አይዞሽ ብሬ አይዞሽ። ዳኒ የኔ ጠንበለል የኔ ጠንበለል አይ ጠንበለል አይ ጠንበለል ማለት ነው። ደግሞ የሰውን ቃላቶች አትሙነና ጠንበለል የሃይሚ ብቻ ነው ማለት ነው። ግን ማለት ረቃ ፋሚሊዎች ግን በጣም ትገርማላችሁ። የታዘብኳችሁ ነገር እስከ ዛሬ ወንድ ሲመጣ ትሻማላችሁ። አሁን ምን ነው አላችሁ? አይ ስለማይረባ ነው። ይሄን ያሙ ነበር። አይ ዘድ አይባልም። ይሄን ዘድ አይባልም። መስጂ ከፈለግሽ አንቺ እኛን ፈልጉ። ለምን መሰለሽ አይረባም ያልኩ እኮ በሌላ ነገር አይደለም። ወንትን ጉረኛ ነው። ጉረኛ ነው የምር ወሬ ሁሉ እንዴት እንደሚያስቅ እኮ ወሬው እኮ ሌላ ነገሩ መልኩ ምናምን አይደለም። እስከ ዛሬ ሰው ነክቶኝ ዝም ብዬ አውቃለሁ። እኔ እንደዚህ ነኝ ዝም ብዬ አውቃለሁ። አዎ እኔን አታውቁኝም። አወቅ ነው እኮ ተደበድቦ ገባ። ምስኪን ነፋሽ ተሽቃብጪ በጣም ነው እንዴ ተመታው? በጣም ነው እንዴ ያስደበደበው? ኧረ እባክሽ ተሽቃብጪ በጣም ደማበት። ኧረ ባጥርሳው ኧረ ፈጣሪ ይስጠኝ። ሙና ማለት ቡብ ተመታል እኮ ካሜራው ተጥቶልኝ በምን አየሻኝ? የኔ ውድ ቡቡዬ የኔ ውድ እኮ አሸነፈ በጠረባ እኮ ከታች እኮ መች ታየ? ሙናዬ ተመቶ ተኝቶ ራሱ እኮ አልታየም። ይሄ አስበሻል? እስኪ ግርማ ሞገሱ ራሱ ቡቧችን አይ አይ እንደዚህ ማታቃብጪ እንደዚህ ግሬኒ ከታች ጃኒም እኮ ምንም ማለት ከታች ኖ ኖ ኖ ኖ ኖ በር ቡቡዬ ብሬ የዳኒን ፎቶ ላኪልኝ በውስጥ እያየች ነው። አልታያት። አይዞሽ ገለቴ አረዚ ጸጥ ነው የሚለው። ኧረ በእናትህ ጸጥ ነው የሚለው። ኧረ በእናትህ ይሄ እኮ ማለት ነው በጠረባ ከኋላ ሄዶ ስል ብሽቅ አለ። ሙናዬ የኔ ቆንጆ እንግዲህ ምንም ማድረግ አንችልም። ቻሉት እንግዲህ ፍቅር ሙና ማነው ሌላ ብሬ አዎ ዛሬ ደግሞ ማለት ነው ግን ወደፊት የፈራው ምን እንደፈራው ታውቃላችሁ? ሙና ምን እንደፈራውላችሁ ታውቃለሽ? ካሁን በኋላ ነው ብሩኬ እና እሱ ልጅ ከተገናኙ ብሩኬ በፌስታል ውስጥ ከቶት ቆሻሻ ውስጥ ጥሎት ከሄደ ነው የለበትም። ታለቅሳላችሁ። ኧረ ተይ ግፍ አታውሪ የምር አሁን ራሱ እግዚአብሔርን እንደዚህ አይባልም። አቡ ልንገርሽ አቡ አሁን አንድ ቀን ብሩኬ ይመጣል። አሁን ይቅርታ አድርግልኝ ወንድሜ ተሳስቻለሁ እንዳትከሰኝ እያለ ደግሞ ይመጣል። ብሩኬ መቼም አይልም። ብሩኬ መቼም አይልም። ሀቢብቲ ጌታን አይልም። እንደዚህ እንኳን ያው ሰው ነኝ አጥፍቻለሁ፣ አንተ በምትናገረው ነገር ተናድጄ ስላስከፋው ይቅርታ ሊል ይችላል እንጂ አትክሰሰኝ ብሎ ብሩኬ መቼም አይለም ነው። ብሩኬ እና ሰው አይለም። አንቺ ረፊ እንዴት ነው? ኧረ እንዴት ሊያበቃ ነው? እንዴት ሊያበቃ ነው? አትክሰሰኝ ሳይለው ቤት ያበቃል። ሰላም አወረዱ ብሎ ይቅርታ ጠያየቃሉ እንጂ ቡቡማ እንደዚህ አያደርግም። ያም ምን ነው ብሬና አንቺ ተቆላችሁ።
ሙና ማውራት ስለክማት በኮመንት ጀመረች። አቦ ምን እንደሰቀኝ ታውቂያለሽ? በአፌ ከሆነ ይቀርብኝና ደግሞ ታውቂያለሽ መረጃ ያስቀምጡብኛል። የምር ይቅርብኝ። አቦ ምን እንዳሳቁኝ ታውቂያለሽ? አሁን ሀይሚም ልታገላግል ሄደች። ሀይሚ ስር ስገባ ማለት ነው በሀይሚ ትከሻ ሄዶ እንደዚህ ቆንጥር አድርጎ ሲይዘው ማለት ነው። ሀይሚ እኔ አንቺን አክብር ሀይሚ አንቺን አክብሬሽ ነው እኔ አንቺን አክብሬሽ ነው ይላል። ይቀየርብሃለሁ ታውቃላችሁ ዶሮ ስታረድ እኮ ቅርጫት ተደፍቶ ፍርፍር ይላል አይደል? ይሄም ደግሞ እንደዛ ከታች ፍርፍር እያለ እኔ ቀይርብሃለሁ ለሀይሚ ብዬ ነው ይላል። ልሞት ነው ምን ነው ለሀይሚ ያለ ወይኔ ሲጀመር እኮ የአዲስ አበባ ቆቆር እኮ ተግባር የለውም ሙነዬ። ምክንያቱም እንትን ማለት ነው ለሀይሚ ብዬ ነው ሲል ብሩክ እሱ ነው መቼው ማለት ነው እንደዛ ወይኔ ወላቸው እንዴት እንደሳቁ ደግሞ ማለት ነው እንደዚህ አለ እንጂ ትናንትና ደግሞ እንደዚህ አለ እንጂ እኔ ላንቺ ብዬ ምንም አደርጋለሁ። ሲጀመር እኮ ጋይዝ አልተመታም እኮ አውቆ ነው ሶፍት በአፉ የጠቀጠቀ እንጂ ምንም አልሆነም። አፉ ሶፍት ጠቅጥቆ እኔ አንቺ ብዬ ሁሉን ነገር አደርጋለሁ አይደል? ግን ይሄን ነገር አላረግልሽም ማለት ይሄን ነገር ይቅርታ አድርግልኝ። ኧረ አስብበታለሁ አለች። አስብበታለሁ አለ። ሀይሚ እኮ ፍቅር ጥያቄ አይደለም የጠየቀችው። ሲጀመር የምን አባቱ ነው የሚከስ ቆቆር ማብላት መሰለው እንዴ? የሙና የቻዩ እንግዲህ ምንም እንዳናወራ ሁለቴ ተንበርክካ ይቅርታ አለች እኮ ይሄ ነገር እኔ እንጃ። አንቺ ደግሞ ዝም በይ። እንኳን ተንበረከከች። የሰው ልጅ ይቅርታ መጠየቅ እሷ እንደውም ተንበርክካ ይቅርታ መጠየቋ ለብሩኬ ምን አይነት ቦታ እንዳላት ነው የሚያሳየው። እኮ እሷ እንደዛ ነው ያልኩት። አሁን ሌላ ነገር አይደለም። እናንተ ተቀርበቱ ሁሌ ይቅርታ ተንበርክካ ያላችሁ አታሽቃብጡ። የምር እኔ ያልኩ ማለት ነው ይቅርታ ቢላል ወላሂ ለሌላ ነገር እንደዚህ ይቅርታ ለምን ጠየቀች ይቅርታ ለምን ጠየቀ የምትሉ ሰዎች ስለ ይቅርታ ማይገባችሁ ከሆናችሁ ዝም በሉ። ይቅርታ ማለት ትልቅነት ነው። እንደዛ አይደለም። እኔ ያልኩት ሌላ ነው። ወይኔ ፈጣሪ خلاص طيب ሲጀመር ችግር የለውም። ዛሬ ይመጣሉ። እኔ ያልኩት አንዳንድ ሰዎች ድራማ ነው ምናምን ይላሉ። ለዛ ነው ይሄን ጥያቄ ያመጣሁት እንጂ እሷ ለድራማ እንደዚህ ትሆናለች ወይ ነው ያልኩት። ለሌላ ነገር አይደለም። ታውቂያለሽ አንቺ ድራማ እንደሆነ ተነግሮሻል። ሌላ ምንም ነገር አታውሩ ነው ያው ድራማ ምናምን አናውቅም እኛ በቃ خلاص እንዲያሉ ወራታው እዚህ አረ የመዳም ካልሲ ደግሞ እኔ ምን መላልኩ ወይኔ አውሪ አቦ ታይ እንጂ አሚና እንዳልቀየርብሽ አሚና አባክሽ አረ አንቺ አብዬ በመዘላም ቆያችሁ ጦይባ ፈንደና መጣሽ የክብሩት እየቀሩ አሚና ከላይ هذا اسمه كنب ما في ضياف ناس የሸገሯ ተናናችሁ شلون هذا كنب يلي طشي برا አንቺ እናቴ ተከትላኝ በዛኛው መጣች። ደንግጬ እኮ ነው የወጣሁት። ፈጣሪ ክርስቶስ እስኪ እውነት በይ ወላሂ ተዋርጄ ነበር። ለዛ ነው በኮሜንት ስታጣልፍ የነበርሽ። لا ما اعرف كنب ايش كنب يعني ወይኔ ሙና አፈር ይሄ ሰውዬ ያሟል እንዴ? አይ
አይ አንቺ እሱ ሳይሆን አንቺን ነው የሚያመው እንጂ እሱማ ጤነኛ ነው። እንጂ ምን ላድርግ? ልብሽ እዚህ ጋር የሆነ ልጅን ዘይት በትልቁ አድርጊኝ እንዴ ፋብሪ የኔ ጨረቃ የኔ ጣም በደል ከረሜላ እኮ ናት የኔ ትንሽዬ ያማደገች ውስጥ እኮ ገና ናት። የኔ ትንሽ ማይቀር እኔ የምላችሁ ምግብ ዘጋል ተመር ከጦይባ ነው ደግሞ አራግጀነታን የከኔ ፍቅር ያዘች ነው መጋኛ ነው። አቤት እዛ ያዘች ፈልግ የዞስ ቀን ኮንፋይ ነው ዛሬ ፍቅር ዝሎ ማለት ነው። ተሳስተሻል። ዛሬ ማይጋል ዜዶ ማለት አንድ ጥያቄ ልጠይቃለሁ። በትላንቱ ጀማዓ እኔ አንድ ልጅ በጣም ደስ ብሎኛል። ፈልግልኝ ይወት ወይኔ ነገር እንዴት እንደሚጀምሩ እኮ ፈጣሪ ሆይ እኮ አውቆ ነው ከኔ ቤት ምንም ነገር አይወራም። ስለቃውታ ብቻ የምር ግን እንደዚህ ከልጁ ጋር እያመጣችሁ ፖስት የምታረጓት ልጆች ግን እግዚአብሔርን ስነ ስርዓት ያዙ። ዝም በይ አቦሽም በያድርግ አንቺም ራስሽ ምንድን ነው ዛሬው እየተደረገ ያለ? ዝም በይ እነዛም እየለጣጠፉ አይደል እንዴ? ዝም በይ ይለጣጥፋት። እንደዛም አትበይ። ሞራል ነው ለልጅቷ ጥሩ እንጂ ዝም በሉ ካላስ ሄዱበት። አንቺ የተመታሽ ልጅ አንቺ ማታመጪው ጉድ የለም። አይደለም እኔ የምትገርሙኝ ነገር ልንገራችሁ። የልጁን ቲክቶክ ካወቃችሁ ሼር አድርጉልኝ ስሞት ብላችሁ። እኔ የማደርገውን አውቃለሁ። ባይዘው እኔ እኮ ከተለያዩ ልጆች ጋር እኮ ነው የሚያመጧት። የምሬ እኔ ጓደኛ ናቸው፣ ችግር የለም። ጓደኛ ማቾች ናቸው፣ ስራ ባልደረባዎች ናቸው፣ ችግር የለም። ይለጣጠፋ ማለት ነው። ሽክል ሲጀመር ያቺ እናት ፊልተርና ለሜካፕ አውጪ እኮ አመጣሽ ነገር ገፋ ያለ ይመስላል። ያቺኛዋ ሴት እንዲሆን አልኩም ፊቷ ነው የሚያስታውቀው ነው አልኩም። ግን ነው ተፋቱ ትንሽ ደግሞ ይርገጥኝ እንዴ እናንተ ሴትዮ እየተወለደችብኝ ታላቁ ናት ብዬ ነው ለብሩኬ ታላቁ ትሆናለች ብዬ ነው ለሌላ ሳይሆን ያቺኛዋ እንዴ ቀላል ታላቁ ናት። የምሬ ነው 30 አመት ወይ አሁን ጠብቂ። ኧረ ከዛም በላይ ሳይሆን አይቀርም እንዴ እንዲህ ቀረብ ስትል እኮ እንዳለ አይኗ ጋር ሄዷል እኮ ጉርጉ በዚህ ተቀሪያ ነው ጓደኛዬ እና ነገ ከነገ ወዲያ ደግሞ አብረው ይመጣሉ። አንድ ላይ ቺርስ እያሉ እንጠብቃለን እኛ። እኔ እንኳን ከእሷ ጋር አንድ ላይ ከመጡ እንኳን አላየም። አንድ ላይ አይመጡም። አሁን አይመጡም። አሁን ድንገርሽ አሁን እና ረሙ ራሱ ይቀላቀላሉ። ቀልደኛ እንዲህ በቀላሉ አብረው ተቀላቀሉ እኮ ስራው ተጀመረ። ይመጣሉ። እና ረሙ ራሱ ይመጣሉ። ዳይሬክተሩ መሰለኝ የስራ እንትኑ ማለት ነው። ሙና መገመት እኮ ነው። አማርኛ ፊልም እኮ እንዴት እንደሚሰራ ታይም እንዴ መጀመሪያው ላይ መጨረሻው ታያል። ትላንትና አንዷ ምን ብላ እንደሰደበች ልንገርሻሉ። ዛሬ የሚመጡት አልፋት ሃይሚና ዳኒ ናቸው እላታለሁ። አንቺ ምን አይነት ጠላት ነሽ አለች። ይኸው በእሺ መጡ። ምን አደረኩኝ እኔ ደግሞ ዛሬ ብሩኬና ሃይሚ ብቻቸው የሚመጡ ይመስለኛል። አንቺ ምን ትያለሽ? አይደለም ዛሬ የሚመጡት ሁለቱ ሊመጡ ይችላል። ሁለቱ ቢመጡ ግን ለምንድን ሄድሽ ይላል፣ ይቆጣል። አይ ለኔ ብለሽ ለምን ይቅርታ ጠየቅሽ? አይመለከትሽም ይላታል። ከዛን አትንከኝ ይላል። ለምን ቤት ሄድሽ ነው? እኔ እኮ ማለት ነው እቺን ቃል ማለት ነው አንቺን አስታውሻለሁ።
እንዴት እንደሚሆኑ በሳቅ ቆመ ሞቶ ነው